የሰላም አማራጭን የተቀበሉ የቀድሞ ታጣቂዎች በግጭቱ የተጎዳውን ህዝብ ለመካስ መስራት እንዳለባቸው የአማራ ክልል ሰላምና ጸጥታ ምክትል ቢሮ ኃላፊ በሪሁን መንግስቱ አሳሰቡ። የብሔራዊ ተሃድሶ ኮሚሽን ለሶስተኛ ዙር ከ2500 በላይ የቀድሞ ታጣቂዎችን በጎንደር ከተማ ስልጠና ሰጥቶ ወደ ማህበረሰባቸው ቀላቅሏል። ተጨማሪውን ከአገኘው ሀቦ እንከታተል። ቃታ መሳሳብ ንብረት ያወደመ ህይወት እየቀጠፈ ህዝብን ይጎዳል፣ ሀገርን ያሳንሳል። የመንገድ ጥፋት እንጂ በየትኛው መመዘኛ ትርፍ እንደማያመጣ የተረዱት የቀድሞ ታጣቂዎች ሰላማዊ አማራጭን እየተከተሉ ይገኛሉ። የብሔራዊ ተሃድሶ ኮሚሽን ለሶስተኛ ዙር ከ2500 በላይ የቀድሞ ታጣቂዎችን በጎንደር ከተማ ጠዳ ማዕከል ስልጠና ሰጥቶና አስመርቆ ወደ አካባቢያቸው እንዲቀላቀሉ አድርጓል። የአማራ ፋኖ ህዝባዊ ድርጅት አፋድ ወታደራዊ አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር ኢያሱ አባተ ትግሉ ለአማራ ህዝብ ዘላቂ ሰላም የማያመጣና የሀገርን አንድነት የሚያፈርስ በመሆኑ የሰላም አማራጭን ተከትለናል ብለዋል። ለሰላሙ መጽናት ደግሞ የሁሉንም አዎንታዊ ተሳትፎ ይጠይቃል ነው ያሉት። የምንሄድበት መንገድ ህይወት ነው የምንከፍለው፣ ህይወት ነው የምናስከፍለው። ብዙ ነገር አጠናል፣ እንደዚህ ብዙ ነገር አጠናል። ባሳለፍነው ጊዜ ምናልባትም በዘመናት እንዳገኛቸው ማንችላቸውን ጀግኖች ጭምር አተናል። የአማራን ህዝብ ዘላቂ ሰላም መንሳት የሚለው ስትራቴጂ የኛ ስላልሆነ ነው። ከኛ ጦርነት ያገኘው ነገር ከሌለ ደግሞ በሰላማዊ መንገድ ይሄን የሚያገኘውን ነገር ማየትም ጥሩ ነው። ሁላችንም በውጭም በውስጥም ያለው ኃይል ለተጠናም ላልተጠናም ጦርነት ሁሉም የሚረባረበውን ያህል ለሰላም መረባረብ ብዙ ተስፋ ያለው ወጣት ለሀገሩ ለህዝቡ ዘላቂ ዋስትና መሆን የሚችል ወጣት ነው እዚህ ያለው። የቀድሞ ታጣቂዎችን ስልጠና በመስጠትና በማቋቋም የግል ህይወታቸውን እንዲመሩና በሀገር ልማት ላይ ተሳታፊ እንዲሆኑ እየተሰራ መሆኑን በብሔራዊ ተሃድሶ ኮሚሽን የዲሞቢላይዜሽን ዳይሬክተርና የጠዳ ማዕከል አስተባባሪ ኮሎኔል ጎሳኤ ጥላሁን ጠቅሰዋል። ከ83,000 በላይ የቀድሞ ተዋጊዎችን በትግራይ፣ በአማራ ክልል፣ በኦሮሚያና በአፋር ዲሞቢላይዝ በማድረግ ወደ ማህበረሰቡ እንዲቀላቀሉ አድርጓል። በአማራ ክልል ያለውን አንጻራዊ ሰላም ለማጠናከር እስካሁን በክልሉ ከ13,000 በላይ ቀድሞ ተዋጊዎች ወደ ማህበረሰቡ እንዲቀላቀሉ አድርጓል። ቀድሞ ተዋጊዎች በሀገር ልማት፣ ሰላም፣ ዲሞክራሲን ተጠቃሚና ተሳታፊ እንዲሆኑ ከፍተኛ ጥረት በማድረግ ላይ ይገኛል። ይህ አሁን የምንመለከተውም የዚህ አካል ነው። በሀገር መከላከያ ሰራዊት የ502ኛ ኮር አዛዥ ብርጋዴር ጀነራል መካሽ ጀንበሬ የሀገርን አንድነት ልማትና ሰላም ለማጽናት የአንድ ሀገር ልጆች አብሮ መቆም እንጂ መገዳደል አያስፈልግም ብለዋል። ሰላሙን አማራጭ መረጣችሁ ለአማራ ህዝብ ክብር፣ ለኢትዮጵያ ህዝብ ክብር ስትሉ እንኳን በሰላም መጣችሁ ነው የምለው። ከዚህኛውም ወገን ወንድም ነው የሚሞተው፣ ከዚያኛውም ወገን የሚመተው ወንድም ነው። ሁለቱ በአንድ ላይ ወርቀው ነው የሚገኙት። ምንድነው ትርፉ? አማራና ኢትዮጵያ ጠል የሆነ ሁልጊዜ እኛ ባነስ ቁጥር እኛ እርስ በርሳችን በተላለቅን ቁጥር ነገ ዲል የሚያገኝበት እያደረግን ያለን ነው። ትክክል አይደለም። በክልሉ የተፈጠረው የሰላም እጦት በሰብአዊ በኢኮኖሚና በማህበራዊ ህይወት ከፍተኛ ጉዳት ማድረሱ ይታወቃል። በመሆኑም ይህ አውዳሚ መንገድ ተዘግቶ የሰላምና መረጋጋት አማራጭን የተከተላችሁ የቀድሞ ታጣቂዎች ለህዝቡ ዘላቂ ሰላም ስትሉ ያሳያችሁት ቁርጠኝነት በመሆኑ ዋጋው ከፍ ያለ ነው ያሉት የአማራ ክልል ሰላምና ጸጥታ ምክትል ቢሮ ኃላፊ በሪሁን መንግስቱ በቀጣይም የተጎዳው ህዝብ ለመካስ መዘጋጀት ያስፈልጋል ብለዋል። ወጣቶቻችን ልብ ሊሉት የሚገባ ጉዳይ የሴራ ፖለቲካ ገበያው በደራበት ቀጠና ተጠቃሚ የሚሆኑት የደም ነጋዴዎች እንጂ ህዝብ ሊሆን አይችልም። ተጠቃሚዎች ጠላቶቻችን እንጂ ወጣቶቻችን ሊሆኑ አይችሉም። ከግጭት አዙሪት ብቸኛው መውጫ መንገድ ለሰላምና ለልማት መትጋት በመሆኑ በቀጣይ ዕውቀታችሁን፣ ጉልበታችሁን፣ ሐሳባችሁን በማዋጣት አካባቢያችሁን ለመለወጥ እንድትዘጋጁ በዚህ አጋጣሚ ጥሪያችን እናስተላልፋለን። የሰላም አማራጭን ተቀብለው ለሚገቡ ታጣቂዎች መንግስት በስራ ዕድል ፈጠራና በተለያዩ ዘርፎች መልሶ ለማቋቋም እንደሚሰራም ተገልጿል።